የኢራኑ አያቶላ ኮሚኒ መገደላቸው ኮንፈርም ተደርጓል። አሁን ይህ ቪዲዮ የሚሰራው ከሌሊቱ 10 ሰዓት ወር 11 ሰዓት አካባቢ ነው። ከደቂቃዎች በፊት የኢራን ስቴት ቲቪ አያቶላው መሞታቸውን ኮንፈርም አድርጓል። እስከ ትላንትና ኦር ከደቂቃዎች በፊት ድረስ እስካለው ድረስ እንግዲህ የእስራኤል ስፔኩሌሽን ነው እንጂ ከኢራን በኩል ምንም አይነት ነገር አልነበረም፣ ኮንፈርም የማድረግ ነገር አልነበረም። አሁን ግን የኢራን ስቴት ሚዲያ ኮንፈርም አድርጎታል ማለት ነው። አያቶላው ሞተዋል። በትላንትናው ጥቃት እንግዲህ እሳቸው በተገደሉበት ጥቃት የእሳቸው ሴት ልጅም የሴት የልጅ ልጃቸውም ሆነ የልጃቸው ባልም አብረው እንደተገደሉ ነው የታወቀው። ከዛ ውጭ ሌሎች አማካሪዎቻቸው የተገደሉም አሉ። ነገር ግን የአያቶላው ሞት ኮንፈርም አልተደረገም ነበር እስካሁን ድረስ። አሁን ኮንፈርም ተደርጓል። ለቀጣይ 40 ቀናት እንግዲህ ኢራን ስቴት የሀዘን ቀን አውጃለች። እስካሁን ድረስ እንግዲህ ኮንፈርም ያልተደረገውና ስፔኩሌት ሲደረግ የነበረው የአያቶላው ሞት አሁን ተረጋግጧል ማለት ነው። ኢራን ቡርጂ ከሊፋ ህንፃን ለትንሽ ሳተችው። ኢራን እንግዲህ ዱባይ ላይ የድሮን ጥቃት አድርጋ ነበር። እንደምትመለከቱት ቡርጂ ከሊፋ ህንፃ ለትንሽ ነው የተረፈው። ሌላ ሰበር ዜና ነው። ኢንተርናሽናል ኤርፖርቱ ላይ ጥቃት የሰነዘረችው ኢራንም እጅግ በጣም አስገራሚ በሆነ ሁኔታ የኩዌትን ኢንተርናሽናል የሆነ ኤርፖርት በምትመለከቱት መልኩ ጥቃት አድርሳበት እንግዲህ በሰዎች ላይ ጭምር ጉዳት እንደደረሰ ነው እየተመለከትን የምንገኘው። በተጨማሪም ደግሞ እንደዚህ አይነት መልክ ያላቸው ጥቃቶች እንግዲህ ከሌሎች ሀገሮች ጋር ጦርነት ለመጀመር የሚያስችሉ ጥቃቶች እንደሆኑ ጭምር ነው እየተነገረ የሚገኘው። እንደ ኢንተርናሽናል ኤርፖርትም ሆነ የትምህርት ቤቶችን እንዲሁም ደግሞ የተለያዩ አካባቢዎችን መምታት ከሌሎች ሀገሮች ጋር ጦርነት ለመጀመር እንግዲህ ሰፊ የሆነ በር እንደሚከፍት ጭምር ነው እየተነገረ የሚገኘው። እንደ ሪያድ እንደ ዱባይ ያሉ ሀገሮች ላይም እንግዲህ ከደቂቃዎች በፊት ጥቃት ማድረሳቸው እየተነገረ ነበረ። ኢራንም በዚህ ሰዓት ጥቃቷን ማለት ነው እያጣደፈች እየቀጠለች እንደሆነ ነው እየተመለከትን የምንገኘው። ይህ ነገርም ወዴት ይመራል የሚለውን ነገር እንመለከታለን። ነገር ግን በዚሁ የሚቀጥል ከሆነ እንደዚህ አይነት ሀገሮች ራሳቸውን ለመጠበቅ እንዲሁም ደግሞ አጸፋዊ ምላሽ ለመስጠት የሚነሱ ከሆነ ለኢራን ከባድ እንደሚሆን ጭምር ነው እየተነገረ የሚገኘው። በዚህና በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቱን መጫናችሁን አትርሱ። መልካም ምሽት ይሁንላችሁ። 4 የአሜሪካ ቢዞች በስንት ሰዓት ውስጥ? በ2-3 ሰዓት ውስጥ። ዋው ጀስት ዋው ነው የሚባለው። ይሄ እንግዲህ የኢራንን አቅም በደንብ አድርጎ የሚያሳይ ነው። ምን ያህል እንግዲህ ኢራን እንደተዘጋጀች፣ ምን ያህል የመሳሪያ ክምችት እንዳለ ከፐብል እንደሆነች እያሳየች ትገኛለች። እንግዲህ በዚህ ሰዓታት ውስጥ አራት እንግዲህ የአሜሪካ ቤዞች፣ የባህሬኑን ተመልከቱ፣ ሹፉት፣ በከፍተኛ ሁኔታ ወድሟል እየተባለ ነው። እንግዲህ የባህሬን የአሜሪካ ቤዝ ባህሬንም እንግዲህ አደጋው እስኪያልፍ ህዝቦቿን ወደ ኢመርጀንሲ እንግዲህ ክፍል እየወሰደች ትገኛለች። እንግዲህ ጥቃቱ ይቀጥላል። ደቡባዊ እስራኤል ይሄ ኦኮፓይድ የሆነው ጄሩሳሌም ከፍተኛ የሆነ ሳይረኖች ሲሰሙ ይገኛሉ። ገና ጅማሮ ነው ይሄ። ኢራን እንግዲህ ታዘንበዋለች ነው የምንለው። እንግዲህ እናያለን እንግዲህ ስታዘንበው። በነገራችን ላይ አሜሪካ እንግዲህ ይህን ጦርነት በይፋ መጀመሯ ቅድምም ተናግሬያለሁ፣ ከፍተኛ የሆነ ኪሳራ ነው የሚገጥማት እዚህ ሪጅን ላይ። ትልቁ እንግዲህ ዋና ሪሶርስ ያለበት የእሷ ሪሶርስ የምትዘርፍበት እንግዲህ ኦይሎችን የምትዘርፈው ከዚህ ሪጅን ነበረ። ብዙ እንግዲህ የንግድ እንትኖቿ በዛ በኩል ነበር የሚያልፉት፣ በዚህ ሰርጥ ነበር የሚያልፈው። ኪሳራ ነው የሚገጥማት አሜሪካ። ትራምፕ ትክክለኛ ውሳኔ አይደለም የወሰነው። ኢራን እንግዲህ ምንም ልታደርግ አችልም። ወራሪ ኃይል ነው እንግዲህ ሊያጠፋት የመጡ ኃይሎች ናቸው። እነዚህ መከላከል አለባት፣ ዲፌንስ ማድረግ አለባት። በዚህ ሌሊት ሰበር የተባለ ዜና ተሰምቷል። ሞቷል ሲባል የነበረው አያቶላህ አሊ ሀሚኒ በይፋዊ የኤክስ ትዊተር ገጻቸው ላይ ከላይ የምትመለከቱትን አጭር የሆነ መልእክት አስተላልፈዋል። የኢራኑ የበላይ መሪ አያቶላህ አሊ ሀሚኒ መሞታቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጭምር ሳይቀር መናገራቸው ይታወቃል። ታዲያም በዚህ በሌሊት ከተወሰኑ ደቂቃዎች በፊት ግን የእሳቸው የይፋዊ ኤክስ ወይንም የትዊተር ገጻቸው ላይ በታላቁ ሃይደር ስም ሰላም በሱ ላይ ይሁን የሚል አጭር መልእክትን አጋርተዋል። በተጨማሪም ከኢራን መንግስት ጋር ቁርኝት ያላቸው ታስሚንና ሜሄር የተባሉ የዜና ሚዲያ ወኪሎች እንዳሉትም ካሜኒ በህይወት አሉ፣ አልተገደሉም፣ በአሁኑ ሰዓት በጥሩ ሁኔታ ላይ ይገኛሉ፣ ኢራንንም በጽናት እየመሯት ይገኛሉ ብለዋል። ነገሩ እጅግ እየተወሳሰበ ይገኛል። በቀጣይ እንግዲህ አዲስ ነገር ካለ እየተከታተልኩ የማሳውቃችሁ ይሆናል። የፕላስ ምልክቷን እየነካችሁ ፎሎ ማድረግ ቤተሰብ ይሁኑ። ከእስልምና ወደ ክርስትና የገባው ነው አስታፍሩላቶ። ስለዚህ ስለማቀው እኔ እስቲንጃ ስንት ረካ አለው? እስቲንጃ ስንት ረካ አለው? ጠዋት ሶሪ ምንድን ነው ያልከው? እስቲንጃ ስንት ረካ አለው? እስቲንጃ ስንት ረካ አለው? 3 ረካዓት። ሁሱና እፎይ ማክሰኞ ማታ ሊፋጠጡ ነው። በስተመጨረሻም በሁለት ጎራ ሆኖ ሲወራወሩ የነበራቶች ሁሱና እፎይ ማለት ነው በማክሰኞ ዕለት ውይይት ያደርጉ መሆኑ ተሰምቷል። የውይይታቸው መነሻ የሆነም ደግሞ ይሄ ልጅ እኔ ዛሬ ሃይማኖቴን እቀይራለሁ
በማስረጃ ካሸነፋ እኔ ግራና ቀኝና ላይም ዳይ ወደ ኦርቶዶክስ ጠብቁኝ ማተቤን አድርጌ ነው የምመጣው። ማንም ሰው እንዳቀሩ እስልምና የውሸት ከሆነ ይዋረድ፣ ክርስትና የውሸት ከሆነ ይዋረድ። እስከ መቼ ነው እንደዚህ ሆነን የምንኖረው? አለቀ። ማንም እንዳቀሩ የሙስሊሞች ክፋት። እናንተ እኮ ጫካኝ ህዝብ ናችሁ እኮ። አሁን ሆሱን ብዙ ፎሎ ያደረጋችሁ ክርስቲያኖች ናቸው። በቃ ውስጣቸው ንጹህ ስለሆነ እናንተ ግን የፉን እየሄዳችሁ ሪፖርት ቆይ እሱ ስራውን እየሰራ ነው። ቁርአን ላይ ተጻፈ ነው የሚያነበው። ምን አጠፋቆ? እውቀት ስላለው ቀንታችሁ። ለማንኛውም ሄዳችሁ ኮፕሊንግ አድርጉት እሺ። እነዚህ የሚቀኞች እኔ እኮ ልብና አልኩ ሙስሊም ነኝ። ሀቅ አቋን እናገራለሁ። ስለ ወሬ ምናምን ቦታ የለኝም። ያው ዜብራ እየተሻገሩ ነው። ሳጥን ከተሸከሙ ቀጥሎ ያሉት ሌቦች ናቸው። ሁለቱ ኩፍያ ያረጋና ከፌስታል ካዘው ቋዳ ከታክሲ ጀርባ እየሄዱ ነው። ይኸው ሌቦች ናቸው። 4 ነበሩ። ሁለቱ ተገኝተው ነው ሰው የሚወርደው ነው የሚጠብቁት። ይሁት ቦርሳ ያዘው ሲያዩ ይከተል ሲያጠና ኩፍያ አወጣ። ከተታ አወጣ። የሆነ ነገር አወጣ። ከኪሷ አወጥቶ ሰጣ። ወረቀት ስለሆነ አወጥቶባት ሊወጥቅ ነው ብሎ ሰጣ። መታወቂያዋን ሰጣ። አወጥቶ ይኸው አንደኛ ይሄ ነው አውጥቶ መለሰላት። መታወቂያ ስለሆነ ስትነቃ ወረቀት ነው ምናምን ብሎ አቃበላት። ሌሎቹም አሉ እያያቸው እዚህ ጋር የሚሻገሩትን ሰው ጠብቀዋል። 3 ናቸው። 3 ያኛው እቴ ኦኬ። ይኸው አሁን የሚበሉትን እየጠበቁት ነው። ቀዩን ኩፍያ አደረገው ከነሱ ጋር ሼራ ነው ግን የሚችል ሰው መስሎ እሱ ከነሱ ጋር አይደለም። የነዛ ጋር 3 ናቸው። የቱ ጋር ታቻው ወደ ታች አንተ እነሱ ካሜራ አብራጅም በለ እነዛ ጋር ካሜራ አብራቶ እንዴት እንደሚሆኑ ታዲያ ኩፍያ አደረገው ቀዩ ጋር አብርተን እነዛ አይቻቸው እነሱ አሁን ቆይ መላ እየፈለጉ ነው። ይሄን ኦኬ። አዎ ሌሎቹ ያ ዛፉ ስር አንድ ናቸው። 3ቱ ጃኬቱን አናቱ ላይ የተሸፋፈነ ከዛ ስልክ የሚያወራ ኩፍያ ያደረገ የተደገፈ 3ቱ ስልክ የሚያወራው ሁለቱ። ይሄ ጎላጎላ አደባባይ ነው። የት አሉ ሁለቶቹ? ዜብራው ላይ ነበሩት። የት አሉ? ኦኬ ኦኬ። ቆሙ አሉ። የቆሙት 3ቱም አንድ ላይ ናቸው። ሌቦች ናቸው። እኔ ዝም ብዬ እጄ እንደ ሌባ ወይስ ፊት አድርጌ ዝም ብዬ ልቆ ምንድነው ለማለት ይመጣል። ምንድነው መሰለህ እኔ አንድ አውጥቶ አይደብሮ ይመጣል። ልከዋል 5 ነበር። አውጡብኝ ያስቆጭ ከዛ አንዱ ወስጄ ከዛ ፍሬንድ አይደብሮ ያው ታክሲን የሚጠብቀው ነው ጠብቀዋል። ሌሎቹስ ሁለቱ የት ነው? ይሄው ቆማሉ። እዛው እንትኑ ጋር እቺ ቆሻሻ መጣያ ያለች ማብራት አለበት። እነዚህ ሁለቱና አንድ ላይ ናቸው። እነዚህ ቆሻሻ መጣያ ያለች ከታች ቆሞ ኩፍያ ያደረገ የተደገፉ ሳይሆን በዚህ በኩል ያሉት ኮፍያ ያደረገው ራሱ አለ። ካይ ከለበሳ እሱ ተራ ነው የሚሰራው። ተራ የሚሰራ ነው ያውቃቸዋል ሁሉንም። እሱ እዚህ ጋር ተራ የሚሰራው ያውቃቸዋል። እዚህ ወገኖቼ ይኸው ተጠንቀቁ። ታክሲ ሰው እንዴት እንደሚወድ እየጠበቁት ነው። ከታክሲ የሚወድ ሰው ነው የሚያሻግሩት። ሰው እየጠበቁት ነው። መኪና ታያለ እንጂ ይዛታል። ይኸው እየጠበቁ ነው። እነዚህ ሁለት ጃኬቱን አወለቀ። ይኸው አያችሁት? ይኸው አወጣ። ነከር አልተሳካም። ሲያጠኑት
ሲያጨንቋት ሴትዮዋ ነች አይደል? እቺ ሙስሊማን ሊበሉ ጃኬቷ ውስጥ ሞባይል አለች። አይ አውጡ እንደ አላወጡም ግን ልጁ በዛ በኩል አያ ወንዱ በዛ ተበታተነ ደንግጦ እያቸው እታች ያሉትስ እታች ያሉት ወደ ላይ እየመጡ ነው። እነዚህ ቆመዋል። ሰው በሚንቀሳቀስበት ነው። ከፍ ታችኞቹ መጡ እነዛ እነዛ ሁለቱ መጡ። ሊገናኙ ነው። ይኸው ተገናኙ። አራቱም ይኸው ተገናኙ። እየተከራከሩ ነው። በዛ በኩል ጆሮ ላይ እያወራ መጣብኝ እያለ ነው። ያቺ የሙስሊማ ተከራከሩ። ተከተሉ። ያቺን ሊበሉ ነው። ጃኬቱ የማን ተከተሉ። ያቺ ሙስሊማ ነው። የት አለች? ሞባይሉ ጃኬቱ ኦኬ። ይኸው ያቺ ተከተለ። እነዚህ ሁለት ሌቦች እነዚህ የት አሉ? ሙስሊማን ነው የሚፈልጉት። ከዛ ሶስተኛ ሜዳ መንገድ ለመስገድ ከሷ ለመብላት ነው እየሮጠ ነው። ሶስተኛ ተከተለ እንዴ? ሁለቱን እየተከታተልኳቸው ነው። ይኸው ሶስተኛ ይሄ ነው። በጣም እየሮጠ ነው። ወዲያ ላይ እያየ ነው። ይኸው ዜብራ ላይ ቆሙ። ትንሽ ፖሊስ ጣቢያ ስለሆነ ፈሩ። ሶስቱም አንድ ሆኑ። ሰው እየተከታተለ ነው። ይሄኛው እዚህ አግኝቷል። እነዛ ቆሟል፣ ፈርተዋል። ፖሊስ ጣቢያ ስለሆነ ፈሩ። ቀስ እያሉ እየሄዱ ነው። ቆሙ። በቃ አሁን ሊመለሱ ነው። ተመለሱ። ሌላ ሰው አገኝቶ ተመለሱ። ወንድ መጣ ሙስሊም። ይኸው ተመለሱ። ልጅቷ ሊያወጡ አባት ኩፍያ ዛንጥላ ከያዙት ከወንድ ጋር ከምትሄደው ይኸው ኦኬ። ዜብራ ላይ ላይኛው ዜብራ ላይ ይኸው ተሻገሩ። እንዴት እንደሚሆኑ እንደ ራበ ጅብ ነው የሚያደርጋቸው። ሁሉም ተሻገሩ። ኦኬ። ይኸው ፈጠን እያሉ ነው። በፍጥነት ነው የሚሄዱት። አንደኛ ግን ተሰውሮብኛል። ወደዚህ ወደ ቦሌ ብራስ ነው ሄጃ። ኦኬ። ይኸው አያችሁ አደባባይ ላይ ዜብራ እየተሻገሩ ነው። ይኸው ሮጦ ተሻገረ። እዛ ባንክ ቤት በር ላይ ነው ተሳተው። ወደዚህ እየተሻገሩ ነው። መገናኛና 22 ላይ የምትንቀሳቀሱ ሰዎች ኪሳችሁን፣ ስልካችሁን ተጠንቀቁ። በአንድ ቴምርና በአንድ ሳምቡሳ እንደዚህ እንገማመታለን ብዬ አስቤ አላቅም ነበር። ድምፅህን አጠፋ፣ ሸሸ፣ ተደበክ፣ ብቻህን አፈጠርክ። ብቻውን የበላ ብቻውን ይሞታል ነውና የሚለው። እባክህ ጓደኛዬ፣ የ5 ዓመት ጓደኛችንን እንደዚሁ አታፍርሰው። ጀግና ሙስሊም፣ ጀግና እህታችን፣ ሰብረሽ ወጣሽ አንበሳ። ዝም በይ። በፍርድ ቀን እናት የልጇን ጩኸት አትሰማም ነው የሚለው። እንኳን እነዚህ ሁላ ኮልኮል ላይ ምንም የማያደርጉ አይደለም። እናትሽ ራሱ ስለ ራሷ ነፍስ እንጂ ስላንቺ አትጨነቅም ይላል። ማንም በማንም ነፍስ ተጠያቂ አይደለም። እስኪ ወንድ የሆነ እሱ ጋር እየገባው እየተማርኩ ነው ይከለክሉኝ። አይከለክሉም እንጂ እነሱ አይከለክሉም። ምክንያቱም መርምሪ ተብያለሁ። በእኔ ህይወት የሚጠየቀው ማን ነው? ማንም እኔ ነኝ የምጠየቀው። ስለዚህ ህይወትሽን የትኛውን ቦታ ጋር ሄደሽ መርምረሽ ቀጥተኛውን መንገድ የሚያዝ መብት አለሽ። ማንም አይከለክልሽ። መሰረት ከኛ ጋር ወደ ሙስሊም ሄደች፣ ይሄው ትኖራለች በነፃነት። የሚሰርባት የለም የለም። ከሙስሊም ወደ ኦርቶዶክስ ከመጡ አለቀ። መሳደብ ነው ለምን? ወይ ማን ነው በማን ህይወት የሚጠየቀው? ማንም እኮ በማንም ህይወት አይጠየቅም። ሁሉም ሰው የሚጠየቀው በራሱ ህይወት ነው። አረ እንደሰለጠነ ሰው እናስበው ባካችሁ። እንደሰለጠነ ሰው አስቡ።
እንዴ ይደብራችሁ። ስልክ አነሳስ ፓርቷን ምንፈልግ በብዛት ምንፈልግ ብለው ስልካቸው የሚያነሱ ሰዎች ነገረኛ ናቸው ወይ ደግሞ ከእህታችሁ ወይ ከወንድማችሁ ነው ይሄን ነገር የምትሰሙት። እንዴ ሁሌ ነገረኛ ናቸው እነሱ ዞሮ። ሁለተኛ ሰላም አለይኩም አቦ ሰላማችሁ ይብዛ። በብዛት ከሙስሊም እህቶቻችንና ወንድሞቻችን የሚሰማው ካልሆኑም ሰዎች ይሰማል፣ ግን ያው ሰላም ይብዛ ማለት ነው። ክብር እንዲስራት ያለው ስልክ አነሳስ ዝም የምትለዋ እቺኛዋ ደግሞ በብዛት ካሁን ኤክስ ደውላ አልደወለ ነገር ስለምትጠብቅ መጀመሪያ ታዳምጣለች። ከዛ ድምጽ ከሰማች በኋላ ማውራት የምትጀምረው እንጂ ወፍ ምንም አትልም። ሄሎ 90% በብዛት ሄሎ ነው የሚለው ኖርማል እንግዲህ አልጎደለውም አልሞላውም። ሰላም ሰላም። እነዚህ ደግሞ ወይ ኢትዮ ቴሌኮም ሰራተኛ ናቸው ወይ ደግሞ እንደ የዳናይት አፍቃሪ ነበሩ ድሮ በቃና የሚታይበት ሰዓት እና ስርዓት ያዙ ቃት ተጨማለቁ። አራተኛ ጤና ይስጥልኝ። እራሳችሁ ቆይ እንዴት አድርጋችሁ የምታዩት ማለት እንዲህ እናንተ ጉምሩክ ናችሁ ቀበሌ ናችሁ? ቀበሌዎች ያነሳሉ እንዴ? ብቻ እኔ መስል ነበር። ፎሎ ማለት እንዳትረሱ። ሌትስ ጎ። በእስልምና ላይ የጥላቻ ንግግር ያሰራጨው ግለሰብ በእስራት ተቀጣ። በፌስቡክ ገጹ ላይ የእስልምና ሃይማኖት ክብር የሚነኩ ምስሎችንና የጥላቻ ንግግሮችን ሲያሰራጭ የነበረው ደሳለኝ በቀለ ጃለታ የተባለ ተከሳሽ በ8 ወር እስራት እንዲቀጣ ተወሰነበት። ተከሳሹ በየካቲት ወር 2018 ዓ.ም በግል የፌስቡክ ገጹ ላይ የእስልምና ሃይማኖት የሆኑትን ቆብና ጀልቢያ የለበሰ ነገር ግን አካላዊ ቅርጹ የተዛባ እጁና እግሩ የተገላቢጦሽ የሆነ ምስል በመቀላቀል የእስልምና ሃይማኖት ያለበትን ሁኔታ በምስል ሲገልጽ የሚል ጽሑፍ አጅቦታል። በተጨማሪም እግዚአብሔር ሆይ ይህንን የጠመመ ሰው አቅናው የሚሉ መልእክቶችን አብሮ ሲያሰራጭ እንደነበር የሳቺ ወረዳ አቃቢ ሕግ ክስ ያመላክታል። ተከሳሹ ድርጊቱን መፈጸሙን አምኖ ድርጊቱን የፈጸምኩት አብዱል ቃሲም የተባለ የእኔን ሃይማኖት ክርስትናን ዝቅ አድርጎ በመጻፍ በንዴት ተገፋፍቼ ነው በማለት ስህተቱን አምኗል። ፍርድ ቤቱ በተከሳሹ የጥላቻ ንግግር የሐሰተኛ መረጃ ስርጭትን ለመቆጣጠር የወጣውን አዋጅ መጣሱን አረጋግጧል። የሳቺ ወረዳ ፍርድ ቤት ተከሳሹ ጥፋተኛ መሆኑን አምኖ ቀደምት የወንጀል ሪከርድ የሌለበት መሆኑን እንደ ማቅለያ በመያዝ ሌሎች መሰል ድርጊት ከሚፈጽሙ ሰዎች እንዲማሩበት በሚል የ8 ወር ቀላል እስራት እንዲቀጣ እንደወሰነበት ፋስት መረጃ ሰምቷል ሲል ፋስት መረጃ አስነብቧል።